ለሰይፉ ከሬዲዮና ከቴሌቪዥን የቱ ይበልጣል? ሬዲዮ። ውይ ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲሆንላችንም ጉጉት ነው እና ምን አይነት ልጅ ነው ሰይፉ? እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ፣ ይሄንን ጨርሰህ ግባ ብሎ ያረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። ያው ተወቃለ አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል። ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና ቢኒ